ነገ ረጀብ 13 ካዕባ ይሰነጠቃል። ሁሉም በሳውዲ ያለ ሰው በነገው ቀን ረጀብ 13 መሆኑ ነው ወደ መካ ቢሄድ ካዕባ ሲሰነጠቅ ማየት ይችላል። አለበለዚያ እንዲህ አይነት በየአመቱ ረጀብ 13 ላይ እንዲህ ነገር ሲፈጠር የሳውዲ መንግስታት ህብረተሰቡ እንዲያውቀው ስለማይፈልጉ ያው በኋላ ላይ ነው ሲተኩሱት ሲጠግኑት ምናምን የሚታየው። ኢንሻአላህ ሲጠግኑት የሚታየውን ፎቶ ወይንም ቪዲዮዎች ኢንሻአላህ በረጀብ 15 እና 16 ለቅላችኋለሁ ከዚህ በፊትም የተለቀቁትን። ለማንኛውም ግን ማንኛውም ሰው ይሄንን ነገር ማየት የፈለገ ሰው ረጀብ 13 ወደ መካ ወይንም ወደ ካዕባ ቢሄድ ካዕባ ሲሰነጠቅ ማየት ይችላል ማለት ነው። ምክንያቱ ምንድነው ከተባለ ደግሞ አሚሩል ሙእሚኒን አሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ የተወለደው በካዕባ ውስጥ ነው። ልብ አድርጉ፣ በመካ ከተማ አላልኩም፣ በካዕባ ውስጥ ነው። እናቱ ፋጢማ ቢንት አሰድ 9 ወሯ ሞልቶ አላህ በሰላም ይገላግላት ዘንድ ያረገዘችውን ልጅ ለመማፀን ዱዓ ለማድረግ ወደ መካ ወይንም ወደ ካዕባ በመሄድ የካዕባን ግድግዳ ደገፍ ብላ አላህን እየተማጸነች እያለ ግድግዳው ተሰንጥቆ ተከፈተ። ከዛ ግቢ ባይ አካል ከውስጥ ግቢ ያላት ገባች፣ መልሶ እንደነበር ተዘጋ። የመካ ህዝብ በጣም ተጨነቀ። በሶስተኛውም ቀን ወልዳ በዛው ተሰንጥቆ በገባችበት ግድግዳ እንደገና ተሰንጥቆና ተከፍቶላት ወጣች። ይህንን ሙሉ ታሪኩን ማወቅ ፈልጋለሁ የሚል ሰው ካለ በዩቲዩብ አሚሩል ሙእሚኒን ታላቁ ታሪክ አሚሩል ሙእሚኒን አሊ ቢን አቢ ጣሊብ ብሎ ቢጽፍ ቢያንስ በ33 ፓርት ከፋፍዬ ለእያንዳንዱ ከ20 ደቂቃ በላይ ሰው እንዳያሰለች ያዘጋጀሁትን አሚሩል ሙእሚኒን አሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ ከውልደታቸው እስከ ወፋታቸው ወይንም ሸሂድ እስከሆኑበት ቀን ድረስ ያለውን ሙሉ ታሪክ ስለለቀኩት ሂዶ መከታተል ይችላል ማለት ነው። ኢንሻአላህ እንግዲህ ኢትዮጵያ ውስጥም ያላችሁ መካ ወይንም ጅዳ ወይንም ሳውዲ ላይ ያለ ዘመድ ካላችሁ ወደዛ ሂዶ በአይኑ እንዲመለከትና ምስክርነቱን እንዲሰጣችሁ ማድረግ ትችላላችሁ እላለሁ። ኢንሻአላህ እንግዲህ የዚህን የታላቅ ሰው ሚስጥር አላህ ያስረዳን እላለሁ። ለምንድነው ይሄ ነገር ለዓለም ህዝብ ያልተለቀቀው ቢባል ደግሞ ሙአዊያ ቢን አቢ ሱፊያን ስለ አልይ በተለይ ስለ አልይ ስለ አህለል ቤቱ ያሉ ፈዲላዎች ማንም እንዳይናገር ብሎ አዋጅ ባለው ምክንያት ይኸው እስከ ዛሬዋ ቀን ድረስ የአላህና የረሱሉ ትእዛዝ ሳይሆን ዑለሞቻችን፣ መሻይኾቻችን፣ ኡስታዞቻችን፣ ዱዓቶቻችን የሙአዊያን ትእዛዝ አክብረው ስለ አሚሩል ሙእሚኒን አሊ ቢን አቢ ጣሊብና ስለ አህለል ቤቱ ፈዲላ ሲናገሩ አንሰማቸውም። ከነሱ ይልቅ የሌሎች ሰሃቦችን ፈዲላ መናገር ነው የሚቀላቸው። ብቻ አላህ ያስረዳን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ።